ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ድረሳችሁ። ቪዲዮ ስለምታዩልኝ አመሰግናለሁ። እግዚአብሔር ይስጣችሁ። ይሄኔ እኮ ዛሬ እየሰራው ያለሁትን ነገር ስታዩ አንቺ እስካሁን ድረስ ሞተሻል እንዴ እያላችሁኝ ይሆናል። እንደዛ አይደለም። ምን እንደተፈጠረ ልንገራችሁ። ትናንትና ማታ እንጀራ ጋግራለሁ ብዬ ልክ 4 ሰዓት ላይ ሲሆን ምጣዱ አለኮስኩ። ከዚህ በፊት ደግሞ እንጀራ ነበረበት ማለት የደረቅ እንጀራ ይድረቅ ብዬ የተወኩበት ማለት ነው። ከዛን ምጣዷ ረስቼዋለሁ፣ እሱን ገብታችኋል። ከዛን ምጣዷ ትሞቅ ብዬ ሎክሻ ሳሎን ቁጭ አልኩ፣ ቲቪ እያየሁ ነበረ። በዛው እንቅልፍ ይዞኝ ጠረክ። የሚገርማችሁ ነገር የምጣዱ ቀላል ነው። ምን አባቱ ብትበላሽ የሆነ ነገር ብትሆኑ እንኳን በገንዘብ የምትመጣ ነገር እኔ ራሴ ሞቼ ነበረ ማለት ነው። የሆነ ጊዜ ትዝ ይለኛል እዚሁ እኛ ሀገር ላይ የሆነ ልጅ በሻማ ጭስ ሞተ ስሉ ሰምቼ ነበረ። እንዴ ሻማ ትንሽ አይደለች እንዴ? እንዴት በሻማ ጭስ ስል ነበር። እማ ቤቴ ምስክሬ ነው። እኔም ደረሰብኝ ማለት ነው። የነበረው እንጀራ ምጣዱ ላይ ጥብቅ፣ ከዛን ህርድብን ብሎ እንደዚህ ምጣዴንም አበላሽቶ እኔን ራሱ አፍኖኝ ማለት ነው። እግዚአብሔርን በቃ ጭስ በጭስ ማለት ነው። ጭራሽ ነው ሳይከፈት ይሻል ነበረ ብዬ ያሰብኩ ማለት ነው። ሲጀመር ከከፈትኩ በኋላ ምጣዷ በቃ ልነግራችሁ አልችልም። ግን እመቤቴን ያው ቀን በሰላም ውላችሁ እንግዲህ ማታ ደግሞ በሰላም የሚታደርበት እግዚአብሔር ሲኖር ብቻ ነው። ብቻ ተመስገን ነው። በጣም ከባድ ነበረ። በቃ እንደዛም ሌሊት ነበረ ተነስቼ ስጋግር የነበረ ድሮ። ዛሬ ደግሞ ያው እንግዲህ ሊጡ ብዙ ነው ብዬ ማታ ላይ ጋግሬ ልተኛ ነበር ያሰብኩት። እኔ ደግ ነገር አስቤ እንደዛ ባደርግ ያው በመሀል እየተፈጠረ እላችኋለሁ። እኔ ምጣዱ ማጠቡ በቃ ይታጠባል፣ ይወጣል፣ አለቀ። ሌላ ነገር ምንም ነገር የለም። ግን የሰው ህይወት እግዚአብሔርን በቃ የሰው ህይወት ከባድ ነው። እስካሁን ድረስ እማቤት እስካሁን ድረስ ልክ ወደዛ ክችን ስገባ ያ ሽታ ነው የሚሸተኝ ማለት ነው። ከዛም ይጨነቃለሁ። ለማንኛውም ተርፍ ያለው ልላችሁ ነው እንጂ ከዚህ በፊት አይደለም እላችኋለሁ። እማቤቴን ብቻ እግዚአብሔር ይመስገን ትልቁ ነገር እሱ ነው። የሆነ ነገር ሲገጥማችሁ ካለፈ በኋላ ተስቆ የለ እኔም እንደዛ ሆኜ ነው ማለት ነው። እንግዲህ ትናንትና ማታ እግዚአብሔር ነው ያወጣኝ እላችኋለሁ። ምን እኔም ብቻ ቤተሰቤን ራሱ ጉድቻቸው ነበር። እግዚአብሔር ነው ያወጣኝ። ሁሉ ጊዜ ያው እንግዲህ እግዚአብሔር የኛ ጋራ መኖሩ እርግጥ ነው፣ በቃ እርግጥ ነው። እሱ ባይኖር ኑሮ እኔም አልነቃም ነበረ። እስቲ ተኝቼ የማላውቀው እመቤቴ ምስክሬ ነው። ቲቪ እያየሁ እኮ ነው በዛው የተኛሁት። ብቻ ተመስገን ነው፣ አምልጫለሁ። በዛ ላይ ደግሞ አልወጣ ብሎ አስቸገረኝ። በቃ ገባችሁ? በዛ መጨረሻ ላይ ይሄን ያህል አጸዳው። በቃ ሌላውን ደግሞ ቀስ እያልኩ ሳጸዳ ይለቃል ብዬ ተውኩ ማለት ነው። ምን ላደርግ እችላለሁ ታዲያ እንዴ? ከዛ ይሄ ዙሪያው ራሱ ህርድብን እኔ ያለበት ማለት ነው። እሱን ደግሞ በብላ ፈቀፈኩት ይዤ ማለት ነው እንጂ አልነሳ ብሎ እንደ ላስቲክ ነው የሆነው እላችኋለሁ። ይሄ ዙሪያው ማለት ነው። ከዛን እሱን በብላ እንግዲህ እንደዚህ ይዤ ፈቀፈኩትና እሱን ዙሪያውን አጸዳሁት። እግዚአብሔር ይመስገን እሱ ትንሽ ለቆልኛል። ይሄ ምጣዱ ላይ ያለውን ያለቀቀልኝ እሱ ደግሞ ያው ደጋግሜ ሳጥብ ይለቃል ብዬ ተውኩት። አውልቄ አጥብ ነበረ ውጪ ላይ ግን ብሎኑ አልከፈትም አለኝ። በአንድ ጎኑ ብሎኑ ደግሞ ተቆረጠብኝ ማለት ነው ምጣዷ ላይ። ከዛ እዛው ምጣዷን እየጠበቁ እንግዲህ በምችለው አቅም ከዛን እዛው ላይ አጸዳው ማለት ነው። ምን ማድረግ እችላለሁ ታዲያ? ብቻ እግዚአብሔር ይመስገን ተመስገን ነው። በቃ ምን ልላችሁ እንደነበረ እንኳን ማለት ላወራችሁ ፈልጌ እንኳን ጠፋብኝ ማለት ነው። ሁሉም ነገር ለበጎ ነው። ለአሁኑ አምልጫለሁ፣ ለሌላ ጊዜ ራሴን ጠብቃለሁ ከእግዚአብሔር በታች።
ከዛ እንደዚህ ዙሪያውን ጽድት አደረኩት ጠራርጌ በጨርቅ ማለት ነው። እሱ አለፈና ነካ እግዚአብሔር ይመስገን። በማግስቱ ደግሞ አሁን ወዴት እየሄድኩ እንደሆነ በነገርኳችሁ። ስሙማ የሆነ ነገር ቁጭ ብሎ ከመጠበቅ ዞር ዞር ብሎ ያንን ነገር መፈለግ ይሻላል። ዛሬ በጠዋቱ ተነስቼ ከቤታችን ጀርባ በኋላ ነው የሚሄደው ማለት ነው። ላሜ እንደወለደች ነግራችኋለሁ። እግዚአብሔር ይመስገን ወተት ላደርስ እየሄድኩ ነው ማለት ነው። ብቻዬን አንድ ቀን ባለቤቴ ቤቱን አሳይቶኛል። እኔ ነኝ አሁን እየወሰድኩ ያለሁት ልጄ ባሌለ ጊዜ ባለቤቴ ባሌለ ጊዜ ማለት ነው። ከዛን ወተቴን እያደረስኩ ነው ማለት ነው። በመንገዴ ላይ እየቀረስኩ ነበረ ሲሄድ የነበረው ምን እንደሆነ ታውቃላችሁ? በጣም ሩቅ ነው፣ ትንሽ ርቃል ማለት ነው። ወተቱን የምትወስድ ሴትዮ ትንሽ ቤቱ ራቅ ያለ ነው። ግማሾቹ መጥተው ይወስዳሉ፣ ግማሾቹን ደግሞ እኛ ነን የምናደርስላቸው። እነሱ ካልመጡ አላልኩም፣ ገባችሁ አይደለ? እነሱ ካልመጡ እኔ አልወስድላቸውም አላልኩም። ምክንያቱም የራሴ ነገር አይደለም። እኔ ከአንዳንዴ ነገሮችን ቁጭ ብሎ ከመጠበቅ እንግዲህ ያንን ነገሩን ሄዶ መፈለግ ነው በቃ አለቀ። ሌላ ነገር ምንም ነገር የለም። አሁን ለምሳሌ በአስፋልት ቢሄድ ኖሮ ባጃጅ ደርሶ መልስ 20 ብር ነበር። 20 ብር በወር አስቡት፣ 400 ብር ነው እንደዛ ይመስለኛል። እኔ አላውቅም። ለማንኛውም ያንን አለመክፈል ነው በኋላ ዞር የሚሄደው ማለት ነው። ለምን ከፍላለሁ በእግሬ አልሄድም እንዴ ብዬ እና ወተቴን አድርሼ አሁን እየሄድኩ እንዳይመስላችሁ አድርሼ እየተመለስኩ ነው። እና ምን ልላችሁ ነው? እግዚአብሔር ይመስገን ትልቁ ነገር ጤና ነው። ጤና ካለ ሁሉም ነገር አለ። በቃ ምንም የጎደለ ነገር የለም። ከዛም በጀርባ ይሄ መምሰሉን አላውቅም ነበር እናንተ እኔ ራሱ ማለት ነው። ከኛ በላይ ቅዱስ ጊዮርጊስ ቤተክርስቲያን አለ። ግን በጀርባው እንደዚህ ይሆናል ብዬ አላሰብኩም። ለኔ ራሱ አዲስ ነው ማለት ነው። እና አሁን አድርሼ እየተመለስኩ ነው። እግዚአብሔር ይመስገን። በነገራችን ላይ እግዚአብሔር ይስጣችሁ ቪዲዮ ስለምትመለከቱልኝ ቆንጆ ቆንጆ አስተያየት ስለምትሰጡኝ አመሰግናለሁ። እግዚአብሔር ይስጣችሁ። በሌላ ቪዲዮ እስክመጣ ድረስ ደግሞ ቸር ሰንብቱ። የሰሞኑንማ እየጠፋፋው ነው። አሁን ከቻልኩ በሁለት ቀንም ሆነ በቀን በቀን ቪዲዮ ለመልቀቅ እሞክራለሁ። ሌላ በተረፈ እንግዲህ እዚህ ጋር ልሻገር ነው በቃ መልደና ሆኖ በቃ አመሰግናለሁ። አሁንም ደግሞ ቤተሰብነታችሁ ከኔ አይለይ በፍቃደኝነታችሁ ማለት ነው። እግዚአብሔርን እናንተ ሰው ሲኖር ግን ለካ ከሰው ጋር ስትሰራ በጣም ነው ደስ የሚለው ማለት ነው። ስለዚህ በጣም አመሰግናለሁ። እግዚአብሔር ይስጣችሁ። ደህና ሁኑ።